ከሊቀ ሰማዕት ከቅዱስ ጊዮርጊስ ጋር በሁለተኛ ደረጃ የተቀመጠ በመንኮራኩር ተፈጭቶ ቢሞት ከገደል እየወረወሩት ቢገድሉት ስጋው እንደ ውሃ እስኪቀልጥ ድረስ በብረት ምጣድ አብስለው ቢገድሉት ነገር ግን ክርስቶስ እንደ ቅዱስ ጊዮርጊስ ብዙ ጊዜ ቢሞት ብዙ ጊዜ አስነስቶታል። ንጉሱም ተማሮ ያላሰቃየሁበት መሳሪያ የቀረ የለም፣ ነገር ግን ሞት ያልበገረው ይህ ማን ነው ብሎ ተስፋ የቆረጠ ከብዙ ተጋድሎ በኋላ በመጨረሻ አንገቱን በሰይፍ ተቀልቶ ሰማዕትነትን የተቀበለ በችግራችንና በጭንቀታችን ውስጥ ሆነን አምላከ ቅዱስ ፋሲለደስ አድነኝ ብለን ብንጸልይ እንደሚምረን ቃል ኪዳን የተገባለት። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰማዕቱ ቅዱስ ፋሲለደስ ቤተሰቦቹም ቅዱሳንና ጻድቃን ሰማዕታት ናቸው። ቅዱስ ፋሲለደስ 4 ልጆች ቅዱሳንን ወልዷል። ወንዶቹም ቅዱስ አብሳቢዮስና ቅዱስ መቃርስ፣ ሴት ልጆቹ ደግሞ ቅድስት ዮናና ቅድስት ሮዳስ ናቸው። የቅዱስ ፋሲለደስ 3ቱ ቅዱሳን እህቶቹ ደግሞ አዋዶክሲያ፣ ታኦብስታና ታኦድራ ናቸው። ቅድስት አዋዶክሲያ ምስራቃዊውን ቅዱስ ቴዎድሮስን ወለደች። ቅድስት ታኦብስታ ደግሞ ቅዱስ ገብርኤል የእሳት ሰይፍን ከሰማይ ያወረደለትን ሊቀ ሰማዕታት ቅዱስ ገላውዲዮስን ወለደች። ቅድስት ታኦድራ ንጉስ ዮማሪዮስን አግብታ ቅዱስ ዮስጦስን ሰማዕትን ወለደች። እነዚህ ሁሉ የቅዱስ ፋሲለደስ ቅዱሳን ሰማዕታት ቤተሰቦቹ ናቸው። እነሆ ንጉስ ዮማሪያኖስ በሮም ገዢ ሆኖ የፋሲለደስ እህት ታኦድራን አግብቶ ነገር ግን ጣዖትን የሚያመልክ ነበር። ሰማዕቱ ቅዱስ ፋሲለደስ የጦር ገዥ ምክትል ሲሆን ከንጉስ ዮማሪያኖስ ጋር ወዳጆች ናቸው። በተለይ ልጆቻቸው የቅዱስ ፋሲለደስ ዮስጦስና የንጉስ ዮማሪያኖስ አውሳቢዮስ አብረው ይውሉ አብረው ያድሩ ይዘምቱ ነበር። ከዕለታት በአንድ ቀን ንጉስ ዮማሪያኖስ ልጁ ዮስጦስን የፋሲለደስ ሴት ልጅህን ሮድስን ስጠኝ፣ ላንተ ልጅ ለአብሳቢዮስ ደግሞ የኔን ሴት ልጅ እሰጥሃለሁ፣ ወዳጅነታችንን እናጠንክር አለው። የፋሲለደስ ባለቤት ሶፊያም የጣዖት አምላኪዎች ናቸው፣ ከአህዛብ ጋር አይሆንም አለችው። ቅዱስ ፋሲለደስ ግን ንጉሱ እንዳይቀየመው ምን ብሎ እንደሚመልስለት ተጨንቆ ሳለ ማታ በህልሙ መልአኩ ተገልጾለት ልጅህን አብሳቢዮስን ለአህዛብ እንዳትሰጥ እግዚአብሔር የራሱን ሙሽራ አድርጎታልና አብሮ አደጉ የንጉሱ ልጅ ዮስጦስንም ሰማዕትነትን እንደሚቀበል መርጦታልና አለው። ከዚህም በኋላ ልዑል እግዚአብሔር ንጉሱ ዮማሪያኖስ የተናገረውን ንግግር እንዲረሳ አደረገው። የቁዝና የፋርስ የሮምን ሰዎች ሊወጓቸው በተነሱባቸው ጊዜ ዮስጦስንና አብሳቢዮስን ለውጊያ ላኳቸው። በርበሮቹም በተነሱባቸው ጊዜ ንጉሱ ዮብሳቢዮስ በጦርነቱ ሞተ። የሮም መንግስትንም የሚያስተዳድራት ታጣ። ከጥቂት ጊዜም በኋላ ከርቢጣ ወይንም አግሪጳ ከሚባል ፍየል ጠባቂ በቤተ መንግስቱ ሲወጣ ሲገባ የንጉሱ ዮማሪያኖስ ሴት ልጅ እያየችው በሕፀ ዝሙት ተነደፈች። አግብታም አነገሰችው። ስሙንም ዲዮቅልጥያኖስ አለችው። አገሩም ግብፃዊ ሲሆን ከልጅነቱ ሰይጣንን የሚያናግር ኃይለኛና ጦረኛ ነበር። ቅዱስ ፋሲለደስም ይህን ባወቀ ጊዜ እጅግ አዘነ። የመንግስቱንም አገልግሎት ተወ። ጨካኙ ንጉስ ዲዮቅልጥያኖስም ወደ ጦርነት ሄዶ አሸንፎ የንጉሱን ልጅ ማርኮ ይዞ ተመለሰ።
ለክርስቲያኖች ጳጳስም አንተ ጋር ይሁን ጠብቀው ብሎ ሰጠው። ጳጳሱም ዲዮቅልጥያኖስ ክፉ የማይራራ እንደሆነ ስላወቀ በድብቅ አስመለጠው። ዳግመኛም ዲዮቅልጥያኖስ በጦርነት ላይ ልጁን አገኘው። ይዞም ወደ ጳጳሱ ተመለሰና ጠብቅ ያልኩህ ልጅ ስጠኝ አለው። ጳጳሱም ታሞብኝ ሞተ ብሎ መቃብሩን አሳየው። ንጉሱም ጳጳሱ ስለዋሸ ተቀስፎ እንዲሞት አስቀድሰህ አስቆርበን አለው። ጳጳሱም አስቀድሶ ምዕመናኑን አስቆረባቸው። ንጉሱም እንዴት ከሰማይ በተአምራት እሳት ወርዶ ለሁለት አልሰነጠቀውም ብሎ ተናደደ። የሊቀ ጳጳሱንም ወርቅ ቀምቶ አቅልጦ በአፋቸው ከቶ ለሁለት ሰንጥቆ ገደላቸው። ከዚያም እግዚአብሔር ጳጳሱ እንደዋሸ እያወቀ ዝም አለ። ወርቁ ግን ለሁለት ሰነጠቀው ብሎ ወርቅ ነው አምላክ አለና እያቀለጠ ብዙ ጣዖታትን ሰራ። ለሕዝቡ ቤተ ክርስቲያናት ይዘጉ፣ የጣዖት ቤቶች ይከፈቱ ብሎ አወጀ። በዚህም 47 ሚሊዮን ሰዎች ሰማዕትነትን ተቀበሉ። ከዚህም በኋላ የኒውማሪዮስ ልጅ ዮስጦስና የፋሲለደስ ልጅ አውሳቢዮስ ጠላቶቻቸውን አጥፍተው ቢመለሱ ዲዮቅልጥያኖስን ገድለው የኒውማሪዮስን ልጅ ሊያነግሱ ወደዱ። ፋሲለደስም ከለከላቸው። ከዚህም በኋላ የቅዱስ ፋሲለደስ ዘመዶችን ሰብስቦ በክርስቶስ ደሙን ለማፍሰስ ነገራቸው። እነርሱም አንተ በምትሞትበት እንሞታለን አሉ። ዲዮቅልጥያኖስ ፊትም ቆሙና በክርስቶስ ታመኑ። ንጉሱም ፈራቸው፣ ወደ ግብጽ እንዲሰቃዩም ላካቸው። ከዚያም አብሳቢዮስን፣ መቃሪዮስን፣ ገላውዲዮስን፣ በናድሊዮስን፣ ቴዎድሮስን እሼ በሚባል እንጨት በ153 ችንካር ቸንክረው ገደሏቸው። ቅዱስ ፋሲለደስን ግን ወደ አፍሪካ ላከው። እግዚአብሔር ግን መልአኩን ልኮ ወደ ሰማይ አሳረገው፣ ሰማያዊ አገርንም አሳየው። ቅዱስ ፋሲለደስ ነፍሱ ተደሰተች። ከዚህም በኋላ ወደ ግብጽ መለሰው። በዚያም የሰማዕትነትን አክሊል የተቀበሉ ወታደሮች 733,000 የሚያህሉ ነበሩ። ቅዱስ ፋሲለደስንም ታላቅ ስቃይን አሰቃዩት። ስጋውን ሰነጣጥቀው ገደሉት። ክርስቶስም ከሞት አስነሳው። አሕዛብም ታምራቱን ባዩ ጊዜ አደነቁ፣ በክርስቶስም አመኑ። በዚህም መኮንኑ ተቆጥቶ በሰይፍ 14700 ወንዶችን 37 ሴቶችን አስገደለ። ዳግመኛም ፋሲለደስን ሰውነቱ እንደ ውሃ እስከሚፈስ በብረት ምጣድ አበሰሉት፣ ከጥልቅ ጉድጓድም ቀበሩት። ክርስቶስም ደግሞ አስነሳው። ከመኮንኑም ቀረበ። ጣዖቶችም ሁሉ አፈሩ፣ ክርስቶስ ከሞት አስነስቶታልና። ሕዝቡም ሁሉ በእግዚአብሔር አመኑ። 3300 የሚያህሉ ሰማዕትነት ተቀበሉ። ዳግመኛም ፋሲለደስን በውስጧ መጋዝ ካላት መንኮራኩር ውስጥ አስገብተው ታላቅ ስቃይን አሰቃዩት። ከዚያም በበረት አልጋ ላይም አስተኝተው እሳትን አነደዱበት። አምላካችን ክርስቶስም ተገለጠለት፣ ያለ አንዳች ጉዳትም አስነሳው። ከዚያም ቃል ኪዳንን ሰጠው። በስምህ በጎ ምግባርን ያደረገ ምሬልሃለሁ አለው። ጌታችንም ይህንን ተናግሮ አረገ። ከዚህም በኋላ ንጉሱ በሰይፍ አስቆረጠው። ከእርሱም ጋር ሰማዕት ሆነው የሞቱት 23793 ሰዎች ነበሩ። መስከረም 11 ቀንም ቅዱስ ፋሲለደስ ከነዚህ ሰማዕታት ጋር መንግስተ ሰማያትን ወረሱ። ቅዱስ ፋሲለደስ ከብዙ ሰማዕታት ጋር ከአልጋ ላይ መቃጠሉ መርቆሪዎስን፣ መልአኩ ገነትን በማሳየቱ ገብረ መንፈስ ቅዱስን፣ ከሞት 3 ጊዜ መነሳቱ ቅዱስ ጊዮርጊስን። ቅዱስ ፋሲለደስ በሕይወቱ ቅዱሳን ጻድቃንን መስሏል።